ቁጭ ምን ለማድረግ ነው? ዝም በይ አንቺ ዝም በይ ተቀበለሽ። ኧረ በእግዚአብሔር እህት የለህም እናት የለህም? በእናትህ ተወኝ። ወይኔ ቁጭ በይ። ምንም አልያዝኩም። ጎዶ ነው ማየት መጀመሪያ ቁጭ በይ ቁጭ በይ። እሺ ቆይ አንዴ አረጋግ። እስኪ ቦርሳውን በደንብ ፈትሽው እስኪ። ነይ ናት። አቤት ምንድን ነው ያልሽው? እስኪ ያልሽው ነው እስኪ። ቆይ እንዴ ቆይ ወንድሜ አንዴ ቆይ መንገድ እየሄድኩ አይደል እንዴ? ነይ ወደዚህ ልቀቂው። ራስሽ ላይ መዘዝ አታምጪ። እያናገረሽ አይደል? ቆይ አንዴ እሺ ልቀቂው። እያናገርሽ አይደል? ልቀቂው። ምን ትሰራለሽ? በሰላም ልትለቂው ይሻላል እኮ። ቆይ አንዴ እሺ ቆይ አንዴ ቆይ እሺ አንዴ ቆይ እናት ልቀቂው። ሌላ ችግር እንዳይፈጠር እዚህ ጋር መኖር ነው መሞት ነው የምትፈልጊው? ትለቂያለሽ አለኝ። እሺ ቆይ አንዴ ወይኔ ምን ሆናችሁ ነው? በጠራራ ፀሐይ ምን ሆናችሁ ነው? ምንድን ነው ያልሽው? ስልክሽን አውጪ ያልሽው። ቁጭ በይ። ምንም አልያዝኩም። ቁጭ በይ። መጀመሪያ ቁጭ በይ። እሺ ቆይ አንዴ አረጋግ። እስኪ ቦርሳውን በደንብ ፈትሽው እስኪ። ኧረ ምንም የለውም ባዶ ነው። ምን ሆናችሁ ነው? ሰው መንገድ መሄድ አይችልም እንዴ? ዝም በይ። ምን ትሰሪያለሽ በዚህ? የት ነው ቤትሽ? ቁጭ በይ። ዝም በይ። ቁጭ በይ። ኧረ በእግዚአብሔር እህት የለህም እናት የለህም? በእናትህ ተወኝ። ወይኔ ቁጭ ትያለሽ አትይም? ቁጭ በይ። ወዴት እየሄድሽ ነው? ወደዚህ እየሄድኩ ነው። ምን ያደርግልሃል? ምንድን ነው? ወዴት እየሄድሽ ነው? ደውዪ። ማን ጋር ነው የምትደርስ? ብር ይዘሻል? ምንም አልያዝሽም? ምንም አልያዝኩም። ሰዓትሽን አውልቂ። ቁጭ በይ እኮ ሁሉንም ውሰዱ። እሺ እኔን ተውኝ። በቃ ውሰዱት። ያዝኩትን በሙሉ ውሰዱ። እኔን ተውኝ። ጆሮ ጌጥሽን በጣም ነው የሚያምሩት። ቀስ ብለሽ አውልቂያት እስኪ። አውልቂያት እስኪ ጆሮ ጌጧ እራስሽ። ቁጭ አትይም? ይኸው እስኪ አንዷንም ጨምሪያት። እናመሰግናለን። ምን ይዘሻል ሌላ? ምንም አልያዝኩም። እያያችሁኛል። ሁሉንም ስልኩንም ሁሉ ነገር ውሰዱት። በቃ እኔን ተውኝ ልሂድ። ቁጭ በይ መጀመሪያ። ቁጭ በይ የተባልሽ አይደል እንዴ? ወንድም አለሽ? ምን ያደርግልሃል? ስለ ወንድሜ ምን አገባህ? ብለሽ የተጠየቅሽውን አትመልሺም እንዴ? በሰላም ሄዳ ፈልጊ። ኧረ በእግዚአብሔር ተውኝ። መንገድ እኮ በእግዚአብሔር እኔን ተውኝ። መንገዴን እንድሄድ ዝም በይ። ምንልሽን ታደርጊያለሽ? ወንድምሽ ጋር ደውዪ። ወንድም የለኝም። ደውይሽ። ቤተሰብ የለሽም? ካልሆነ እኛ ይዘንሽ ነው የምንሄደው። ደውይና አሁን እንድትወሉ ብለሽ ውሰዱ። በቃ ሁሉንም ውሰዱ። ስልኩንም፣ ቦርሳውንም ሁሉንም ነገር ውሰዱ። ግን እኔን ተውኝ። መንገዴን እንድሄድበት ዘራራት እንሂድ እንዴ? በሰላም መሄድ ትፈልጊያለሽ? በሰላም መሄድ አትፈልጊም እንዴ? ከዚህ እኮ ልሂድበት። ተውኝ። ምን ላድርጋችሁ? ይኸው ወሰዳችሁ። ሰዓቴንም ሁሉ ነገር ወሰዳችሁ። ተውኝ ልሂድበት። አይበቃንም? ጨምሪ። ቤተሰብ የለሽም? እዚህ ቤተሰብ የለም? ማንም የለም እዚህ? የለኝም። ሰው እያየ እጮሃለሁ። ዞር በል። እጮሃለሁ። ከጮሽ ይብስብሻል። ምንልሽን ካላረግሽ ራስሽ ላይ ነው የምትፈርድ። ስልክ ትደውይና ሰው ታገናኛለሽ። ቶሎ በይ። ያናገረሽ አይደል እንዴ አንቺ? ቶሎ በይ። አፍጥኝ። በፍጥነት አፍጥኝ አልኩሽ አይደል እንዴ? ደውይለት እኮ እየደወልኩ ነው። አረጋጋኝ። ቁጭ በይ እንዳትነሽ። ቶሎ በይ። ሄሎ ማማ ትላለህ። አንተ ነህ እናት ማለት ነው። የምትፈልጋት ከሆነ አሁን እኛ የምንልህን ታደርጋለህ። ሰማኝ? ምንም ነገር ዝም ብለህ የምንልህን ታደርጋለህ። ዝም በይ። ወደ ፖሊስ እንዳትደውልሽ። ቀጥ ብለህ ሰማኝ። ዝም ብለህ አዋራኝ። መጀመሪያ የምናደርገን ነገር ታደርጋለህ። ወደ ፖሊስ ሄዳለሁ የምትል ከሆነ በህይወት አታገኛት። አዋራት እንኪ አዋሪው ድምጿን ስመው እንኪ
ወይኔ ዞር በልልኝ በና ወይ ሰማት አይደለ አዋሪው አሁን ምንም ሳትል ማለት ነው ፖሊስ ጋር ደውላለሁ ምናምን ሳትል ቶሎ ብለህ 150 ሺህ ብር በካሽ ይዘህ ትመጣለህ። 150 ሺህ ብር በካሽ ያለንበትን ቦታ ራሷ ትነግራለች። ቶሎ በል ንገሪው። ቁጭ በይ ወይኔ ጉዴ የሆነ ቦታ ይዘውኝ ነው መንገድ እየሄድኩኝ ነበረ። እኔ እንጃ እኔ በድንጋጤ ያጣሁት አላውቅም። ነገሩን አታንዛዘው። ስማ አሁን ዝም ብለህ ስማ ምንለን ታደርጋለህ። ወዴት ስትሄድ እንደነበር ታውቃለህ አይደል? ስትሄድበት የነበረውን ታውቃለህ። እህቷ ጋር እየሄደች ነው። የእህቷ መንገድ ጋር ነው ያለነው። 150 ሺህ ብር ይዘህ ቀጥ ብለህ ትመጣለህ። ወደ ጫካ የሆነ ጫካ ይታያል። ቀጥ ብለህ ትመጣለህ። ሰማኸኝ አይደለ? ፖሊስ እጠራለሁ ካልክ በህይወት አታገኛትም። እናንተ በእናታችሁ እናቴ የላችሁም። ዝም በይ አንቺ ዝም በይ። አሁን ይመጣል፣ ብሩን ይዞ ይመጣል። ትሄጃለሽ። በቃ ሰራልሽ ጀምር አንቺ እንደዚህ አይነት መንገድ ላይ ብቻሽ ቶሎ በይ። አሁን ያለሽበትን ቀስ ብለሽ እኔ እንጃ ሌላ ወሬ እንዳታወሪ። ዘጋው ምንም አይፈጠርም። ተረጋጊ። በሰላም ትይዣለሽ። እንደዚህ እያሰቃያችሁ ምንድነው? በሰላም ትይዣለሽ ማለት ትይዣለሽ። ዝም ብለሽ ቁጭ በይ። ሄሎ በቃ አሁኑኑ ቶሎ ብለህ በካሽ 150 ሺህ ብር ይዘህ ከቤተ ክርስቲያኑ ጀርባ እንድመጣ ቶሎ በል በፍጥነት። ካልሆነ በህይወት አታገኛትም። ሰማኸኝ አይደለ? ለፖሊስ ብትደውል ምን ብትል በህይወት አታገኛትም። ከቤተ ክርስቲያኑ ጀርባ ቶሎ ብለና ምንም አልያዝሽም ሌላ ምን ይዣለሁ? እኔቱ ነው በእናታችሁ ባለበት እንዳትጠቀም ባለበት ካሹን ተቀበለ። ካሹን ይዘዋል። መጀመሪያ እሷን ከማውራት በፊት ካሹን ይዘዋል። ማማ ቆይ እስኪ ትሰማኛለህ? ቆይ እስኪ ላናግራት። መጀመሪያ ካሹን አምጣው። ካሹን ይዘሃል ወይስ አለች? መጀመሪያ ቆይ ላናግራት። እንዴ ደህና ነሽ ማማ? ምን ነው ችግር ፈልገህ ነው እንዴ አንተ? ቆይ መጀመሪያ ላናግራት። መጀመሪያ ካሹን ስጠን። ብሩን ነው የምንፈልገው። ብሩን ይዘዋል ወይስ አለች? ምን ሆናችሁ ነው? ሰላም ባለበት ሀገር ምንድን ነው እናንተ? ብሩን ይዘዋል አልያዝከውም? የምን ብር ነው? መኖር ነው መሞት ነው የምትፈልገው? ፖሊስ ጋር ነው የምደውልልህ። ምንድን ነው ፖሊስ? የምን ፖሊስ ነው? የምን ፖሊስ ነው? ስልኬን ስጠኝ። ለምንድን ነው የምትሰጠህ? ብሩን ተነግሮ የለ እንዴ? ና ወደዚህ። ምን አድርጋችሁ? ና ቁጭ በል እስኪ አንተ እራሱ። ምን አድርገውሽ ነው ማማ? ቁጭ በል። እሱ አንተ ዋና ተነግሮ የለ ብሩ የታል? ነግረን የለ እንዴ? የምን ብር ነው የምሰጣችሁ? በሰላም መሄድ አልፈለጋችሁም ወደ ቤታችሁ? የለንም እንደዛ አይነት የለንም። አባ ብር የለንም። ምንድነው የፈለጋችሁት? ቆይ እናንተ ምንድነው የምትፈልጉት ከኛ? ቆይ ምን አድርጊ ነው የምትለው? አሁን ብር ይዘሃል አልያዝክም? እኔ ከየት ነው የማመጣው 150 ሺህ ብር? በፍጥነት ደውልና በባንክ አስልክ። ቶሎ በል በባንክ አስልክ። ቶሎ በል አፍተ ነው። የት ነው ማስልከው? እሱ የኛ ጉዳይ አይደለም። የራሱ ጉዳይ ነው። ቶሎ በል አሁን ደውል። ቶሎ በፍጥነት ደውል ቶሎ በል። ምን እናደርጋለን? ምን እኮ በዚህ እያለፍኩኝ ነበር እኮ በዚህ ጫካ እንዴት ትመጫለሽ አንቺ? በዚህኛው መንገድ እንደዚህ በዛኛው አስፋልት ካለበት በአስፋልቱ ትመጪ። አስፋልቱ ዝግ ነው ዛሬ፣ ዝግ ነው መንገዱ።
እሺ በቃ አትጨነቅሽ። አሁን ምንድነው የምናደርገው? ቆይ እንድትደውል እኮ ነው ስልኩን የሰጠሁት። ብር 150 ሺህ ብር አሁን ቤት ነው አመጣው። በዚህ ደውልና ሰው ጠይቅ። እኛ ገባን እኛ ምን አይመለከተንም። እኛ ይሄን የምታስብ ከሆነ እንዴ ብቻዋን በዚህ መንገድ ትልካታለህ? አሁን ቶሎ ደውልና ብሩ እንዴት ይካርግ? ቶሎ በል ቶሎ በል። 150 ሺህ ብር ከየት ነው የማመጣው? በዚህ ሰዓት ቁጭ በል። ለምንድን ነው የምትነሳው? ቁጭ በል። ከየት ነው የማመጣው? ቁጭ በል። ቁጭ በል። ከየት ነው የማመጣው? እሱ የኛ ጉዳይ አይደለም። ጓደኞቹ ጋር ደውለህ ከየትም ብቻ ብር ፈጥራ አምጣ። ቶሎ በል። 5 ደቂቃ እንሰጥሃለን። ቶሎ ደውል። ሰውዬ ቶሎ በል እየደወልኩ ነው። ቆይ ላውጣ። ቆይ ጊዜ የለንም። ፖሊስ ጋር ደውላለሁ ብትል በህይወት ፍረድ። እና ወዴት ነው የምትሄደው? ይሄ አይሰራም ስልኩ። ቁጭ በል ቁጭ በል። አይሰራም ስልኩ። ደግመህ ሞክርለት። ምን ለማድረግ ነው? ዝም በይ አንቺ። ዝም በይ ተቀበለው ስልኩ። ጭራሽ ለማምለጥ ዝም በይ አንቺ። ቁጭ አንቺ። ውረጂና መሬቱ ላይ ቁጭ። ቁጭ በል ቁጭ በል። ስልኩን ውሰዱ። እሺ ስልኩን ውሰዱ። እኛ የእናንተ ስልክ ምንም አያደርግልን። ይኸው ስልኩን ውሰዱ። ሰማኛለህ? ያዝ፣ የእሷንም ያዘው። ስልክ አንፈልግም። ዝም በል። ሰማኛለህ? ዝም በል። እንካ ስልክህን። እኛ ሌቦች አይደለንም። ሰማኛለህ አይደል? ያዝ ቦርሳሽን። ሴት ልጅ ብቻዋን እንዴት ትልካለህ በዚህ መንገድ? ምን እየሆናችሁ ነው? እናንተ እኛ ቁጭ በል፣ በሰላም እናውራ። ምን ሆናችሁ ነው? ቁጭ በል ዶዬ፣ ቁጭ በል። ምን ሆናችሁ ነው? ቁጭ በል። ያው መታወቂያ። እኛ የዚህ ሰፈር ደህንነቶች ነን። ብዙ ሴት እህቶቻችን በዚህ በኩል ተደፍረዋል፣ ሙተዋል። እንዴት እሷን ብቻዋን በዚህ በኩል ትልካታለህ? እንዴ አሁን እንደዚህ ታደርጋለህ? ቆይ ምንድነው? ምን ለመሆን እየሞከርክ ነው? እንደዚህ ታደርጋለህ? በሰላም መሄድ አልፈለክም እንዴ? በሰላም መሄድ አልፈለክም? ፖሊስ ጋር ነው ደውዬ ማስይዛችሁ እንዴ? ስልኩን አምጣው። ደውልሽ ፖሊስ ጋር። ቁጭ በል። ምን አስባችሁ ነው እንደዚህ የምታደርጉት? እኛ ብለን ሰው ነግረን አልሰማሉ። በተግባር ነው የምታምኑት። ለስንት ሰው ትምህርት ሰጠን፣ ለስንት ሰው በአካል አሳየን። ምንም ሰው ግን አይገባውም። በተግባር ሲሆን ግን ትረዳላችሁ ብለን ስላሰብን ነው። እና በዚህ መልኩ ነው ሰው የምታስተምሩን። ብቻዋን መላክ የለብንም። ሰማኸኝ አይደለ? ለሌላ ጊዜ በዚህ መንገድ ድጋሚ እንዳትመጡ ለዛሬ ይቅር እንላችኋለን። በዚህ መልኩ ነው ሰው የምታስተምሩት። ሰው እንደዚህ ያስጨነቃችሁ። እንደዚህ ካልሆነ ሰው አይገባውም። አንተውን ከዚህ በኋላ ተሳስተሃል፣ አትልካት። ምክንያቱም ይሄንን ያየኸውን ስላየ። አንተ ማይቦች ናችሁ እንዴ? ምን ሆናችሁ ነው አሁን እንደዚህ የምታወራው? ነው ነገር በሆነ እየሮጥኩ ነው የመጣሁት። መንገድ ላይ አሁን መኪና ቢገጨኝስ? እሱ የራሳችሁ ችግር ነው። እኛ ስንት ሰው መከርን፣ ስንት ሰው በትምህርት መንገድ ሰብስበን አስተማርን። ሰው ግን የሚገባው አይደለም። በቃ አይዞሽ፣ አንቺም አታልቅሽ። ግን በቃ ይቅርታ። በቃ እኛ እናንተን ለማስተማር ፈልገን ነው። እኛ ለማስተማር ብለን ነው። እኛ ሌቦች አይደለንም። የዚህ ሰፈር ደህንነቶች ጠባቂዎች ነን። ሰፈራችንን እኛ ነን የምንቆጣጠረው። አይዞሽ በቃ አይዞሽ። እባክህ ወንድም፣ ብቻዋን በእንደዚህ አይነት መንገድ አትላካት። ግን ለሌላ ጊዜ እንደዚህ አይደለም። ትምህርት አይዞሽ በቃ አይዟችሁ። በቃ እሷን አራግላለሁ። ያንቺ ቦርሳሽ ይኸው፣ ያንተም አሁን በሰላም ሂዱ። በቃ አንቺ እንዲያመጣልኝ ተማከርኩ ከራሴ በጾም በጸሎቱ ቆሜ በቅዳሴ አይንሽ እንዲያሳየን ጧፉን አብርቼ አድባረ ገዳማት ወርጄ ወጥቼ ለመምኒቷ ማርያም ዣንጥላ ተስዬ ስጠብቅ በደስታ ሌት ተቀኑን ማታ በማጸናት መጪ ብጸልይ አትወጪ እኔም ጾሜን አልተውኩ አድባረ ገዳማት መሄዴን አላቆምኩ። በእኛ ምክንያት አለፉ ቀናታት ነጎዶ ወራታት ዘመኑ ዘመናት። እናም አንቺም ቀረሽና እኔም ኃይሌ በስቶ ስጸልይ ስተጋ
እግዚአብሔርን ወደድኩት።